አርስተ ዜና በፕሪቶሪያው ስምምነት መሰረት ያልተፈጸሙ ቁልፍ ጉዳዮችን በመፈጸም የትግራይ ህዝብ ስቃይ እንዲያበቃና ዘላቂ ሰላም ለማረጋገጥ ትኩረት ሰጥተው እንደሚሰሩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። በጦርነቱ ሳቢያ ለ4 ዓመታት ያክል በመጠለያ ጣቢያ አስከፊ ህይወት እያሳለፉ ያሉት የምዕራብ ትግራይ ተፈናቃይ ወገኖች አስቸኳይ ድጋፍ እንዲደረግላቸው ጥሪ ቀረበ። ጋዛ የግድያ ሜዳ ሆናለች ሲሉ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ አሳሰቡ። ሰላም ጤና ይስጥልና አድማጭ ተመልካቾቻችን እንደምን አምሽታችኋል። የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ትርሃት አድሃኖም ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ እንቆያለን። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና እናልፋለን። በፕሪቶሪያው ስምምነት መሰረት እስካሁን ድረስ ያልተፈጸሙ ቁልፍ ጉዳዮችን በመፈጸም የትግራይ ህዝብ ስቃይ እንዲያበቃና ዘላቂ ሰላም ለማረጋገጥ ትኩረት ሰጥተው እንደሚሰሩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። አቶ ጌታቸው ረዳና ጠቅላይ ሚኒስትር አብይ አህመድ በበኩላቸው ተፈናቃዮች ወደ መኖሪያ ቀያቸው እንዲመለሱና የትግራይ ህዝብ ራሱን በራሱ የማስተዳደር መብት እንዲጠበቅም በትኩረት ሊሰራ ይገባል ብለዋል። ዘውዱ አለማየሁ በትላንትናው ዕለት የትግራይ ጊዜያዊ አስተዳደር ሆነው የተሾሙት ጀነራል ታደሰ ወረደ ኃላፊነት የተረከቡበት ጊዜ እጅግ ውስብስብ ጉዳዮች የተሞሉበት መሆኑን በመጠቆም እነዚህ ፈተናዎች ወደ እድል ለመቀየር እንደሚሰራ ተናግረዋል። በዚህ አጋጣሚ ይሄ እድል ለኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ እና ፈተናዎቹም ምን እንደሆኑ እገምታቸዋለሁ፣ አውቃቸዋለሁ፣ ኖሬባቸዋለሁ። ግን የቀረው 1 ዓመት ቢሆን ባለፈው ያልሰራናቸው ስራዎች አሉ። በጣም ብዙ ናቸው። ቀጣይ መስራት ያለብን ስራዎች አሉ። ከፕሪቶሪያ ስምምነት ብቻ የተያዘ ሳይሆን በራሳችን በውስጣችን ባለፉት 2 ዓመታት የተፈጠሩ ከፍተኛ የጸጥታ የፖለቲካ እና ኢኮኖሚ ቀውሶች አሉ። እነዛም የሚፈጥሩት የስራ አጠቃላይ ሲታይ ሁሉም ተደማምሮ ሲታይ ቀላል አይደለም። የትግራይ ህዝብ መሰረታዊ ጥያቄዎች ለመመለስ በተለይም የፕሪቶሪያው ስምምነት በተሟላ መንገድ እንዲተገበርና በትግራይ ዘላቂ ሰላም እንዲፈጠር በትኩረት እንደሚሰሩ የጠቀሱት ፕሬዝዳንቱ ይህንን ለማድረግ በሚደረገው ርብርብም የሁሉም አካል ድርሻ ወሳኝ መሆኑን ገልጸዋል። እነዚህ ላይ ለውጥ ለማምጣት ማዕከል የሚሆን ስልጣን አጥታ የነበረችውን ትግራይ አሁን ማዕከሉን በማጠናከር መስራት ያለባቸው እንደሆኑ እና ዋናው ቀጣይ ስራም ሰላምን ይዞ ሰላምን አረጋግጦ የህዝቡ ጥያቄን መፍታት ፕሪቶሪያ ስምምነትን ሙሉ በሙሉ እንዲተገበር ማድረግና በዛ መጠን አሁን ያለውን ውጥረት እንትን ሆኖ ተረግቦ ሁሉም ያለው የፖለቲካ አካሄዳችን ለውጥ የምናደርግበት የወጣቱ የለውጥ ፍላጎትም ምን እናሳካበት ቢያንስ ትንሽ መልክ ምናስይዝበት አይነት ሁኔታ ይፈጠራል የሚል ግምት አለኝ። ለዚህ ስራ ዋናው የትግራይ ህዝብ ድጋፍ እጅግ አስፈላጊ ሆኖ የፌዴራል መንግስት ድጋፍም እንደማይለኝ ሙሉ እምነት አለኝ። በተመሳሳይ መጠን የዓለም አቀፍ የዲፕሎማቲክ ማህበረሰብ ድጋፍም እንደማይለየን ተስፋ አድርጋለሁ። ትልቁ ነገር ደግሞ አቶ ጌታቸው ረዳ የፈለገው ይሆን የስራ ለውጥ ቢያደርጉም ክልሉም ያውቁታል ያላቸው እና በቀጣይነትም የሚኖራቸው ሚናን በደንብ አድርጌ እገነዘባለሁና የእሳቸው ድጋፍም እንደማይለየኝ ተስፋ አደርጋለሁ። ላለፉት 2 ዓመታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በጀነራል ታደሰ ወረደ የተተኩት አቶ ጌታቸው ረዳ በበኩላቸው በ2 ዓመታት የአመራርነት ዘመናቸው የተሰሩ በርካታ ስራዎች መኖራቸውን በመግለጽ አሁንም በስምምነቱ መሰረት ያልተፈቱ የትግራይ ህዝብ ቁልፍ ጥያቄዎች መልስ እንዲያገኙ በተቀናጀ መልኩ መስራት ያስፈልጋል ብለዋል። በመቶ ሺዎች የሚቆጠሩ ዜጎቻችን
ወደ ተፈናቀሉበት ቦታ የሚመለሱበት ሂደት በፍጥነት የሚጠናቀቅበት ሁኔታ ልዩ ትኩረት ተሰጥቶት መሰራት የሚገባው ነው የሚል እምነት አለኝ። እንደተባለው የተሰሩ በርካታ ስራዎች አሉ። ያልተሰሩት ካላቸው ውጤት አንፃር የተሰሩትንም ጭምር ያጨለሙበት የተሰሩትንም ጭምር ያደበዘዙበት ሁኔታ ስላለ ያልተሰሩትን ሙሉ ትኩረት አድርገን በመስራት የተሻለ ውጤት ለማስመዝገብ የትግራይን ህዝብ የሰላምና የለውጥ ፍላጎትም በተሟላና በተጠናከረ መልኩ እንዲቀጥል ለማድረግ የሚያስችል አቅም ስለሚፈጥር እዚህ ላይ ትኩረት ተደርጎ መሰራት አለበት የሚል እምነት አለ። የተቀሩት ስራዎች ከፌደራል መንግስት ጋር ከሌላው የዓለም አቀፍ ህብረተሰብ ጋር በቁርኝት እየተናበበን መስራት የሚጠይቁ ከምንም ነገር በላይ ግን ለሰላም ትልቅ ዋጋ ሰጥተን ወደ ኋላ የማንመለስበት ሁኔታ ለመፍጠር የሚያስችለን ነገር የሚያግዙ መሆን እንዳለባቸው ሊሰመርበት ይገባል። በስልጣን ርክክብ የተገኙት ጠቅላይ ሚኒስትር አብይ አህመድም የትግራይ ህዝብ ለሰላም ከባድ ዋጋ የከፈሉ መሆኑን በመጠቆም አሁን ላይ የህዝቡን ችግር ለመፍታት ከጊዜያዊ አስተዳደሩ ጎን በመሆን አስፈላጊውን ድጋፍ እንደሚያደርጉ ተናግረዋል። የህዝብ ለረጅም ጊዜ ለዲሞክራሲ፣ ለሰላም፣ ለልማት የታገለ ብዙ ዋጋ የከፈለ ህዝብ ነው። ተጨማሪ ዋጋ እንዲከፍል ከልማት እንዲርቅ ከሚያደርጉ ተግባራት በመቆጠብ ህዝቡ ስልጣኑን ተጠቅሞ ልጆቹን መምረጥ እንዲችል ይህን በማሳካት ረገድ ጀነራል ታደሰ በየቀኑ በተግባር የትግራይን እናቶች፣ ወጣቶች፣ ምሁራን ፍላጎት ለማርካት የበኩላቸውን አስተዋጽኦ እንደሚያደርጉ ሙሉ እምነት አለኝ። በእኛ በኩል እንደተለመደው አስፈላጊውን ድጋፍ እናደርጋለን። አዲስ ከተሾሙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከሚመለከታቸው አካላት ጋር በመሆን የፕሪቶሪያው ስምምነት በተሟላ መንገድ እንዲተገበር በማድረግ የትግራይ ህዝብ ችግር ለመፍታት ይሰራሉ ብለው እንደሚጠብቁ የመቀለ ከተማ ነዋሪዎች ተናገሩ። የፌዴራል መንግስት አደራዳሪ አካላትና ዓለም አቀፍ ማህበረሰብም ለስምምነቱ ተፈጻሚነት ኃላፊነታቸው ሊወጡ እንደሚገባ ተገልጸዋል። ረግበ ገብረትንሳኤ መጋቢት 30 2017 ዓመተ ምህረት ጀነራል ታደሰ ወረደ ተሰናባቹ ፕሬዚዳንት ጌታቸው ረዳን በመተካት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆነው ተሹመዋል። ታዲያ የትግራይ ህዝብ ከዚህ ምን ይጠብቃል? ያነጋገርናቸው የመቀለ ከተማ ነዋሪዎች ሀሳባቸውን አጋርተውናል። ባለፈው 2 ዓመት መደረግ የሚገባውን አልተደረገም ሳይደረግ ቆይተዋል። አሁን ግን ምናልባት ይሄንን አካክሶ ህዝቡን አንድ አድርጎ ያለውን ችግር ይፈታል የሚል እምነት አለኝ። ይሄ አንዱ ምክንያት ነው። ምክንያቱም ህዝባችን በችግር ላይ ነው ያለው። በመጠለያ 4 ዓመት አልፎ ወደ 5ኛ ዓመት ነው የሚሆነው ያለው። ይህንን ደግሞ በወቅቱ መፈታት ነበረበት። ሰላም ኮይኑ በደንብ ጌርና ሰሪሕና ክንበልዕ ካልአይ ነገር ከዓቶም ተፈናቀል ክንበልዕ ሰላም ሆኖ ሰርተን እንድንበላ ሰላሙ የሚያጠናክር ስራ እንጠብቃለን። ከምንም በላይ የመጀመሪያው ግን ተፈናቃዮች ከስቃይ ተላቀው ወደ ቀያቸው የሚመለሱበት ሁኔታ እንዲፈጠር ነው ተስፋ የምናደርገው። በጦርነቱ ነው ያመጣው ብዙ ነገር ረሃብ አለ። እሱን ያስተካክሉታል ብዬ አስባለሁ። ያ ተፈናቃይም አለ ወደ መረበቱም ይመልሱታል ብዬ አስባለሁ። የትግራይ ህዝብ ዋናው ጥያቄና ፍላጎት የፕሪቶሪያው ስምምነት በተሟላ መንገድ ተተግብሮ ህዝቡ የተጋፈጣቸው ካሉ ሁለንተናዊ ችግሮች መላቀቅ መሆኑን የገለጹት አስተያየት ሰጪዎቹም በተለይ ለተፈናቃዮች ችግር መቋጫ የሚያበጅ ተግባራዊ ስራ ከስምምነቱ አካላት ይጠበቃልም ብለውናል። ከሞቅ ገዛኦም መሰሲሎም በቁሪ በንፋስ ተሳቀዮም ዝነብሩለው ስቃይና እዩ ንሕና ወላ ከሞቀቂያቸው ወጥተው በብርድና ንፋስ በስቃይ ያሉ ወገኖቻችን ስቃያቸው ስቃያችን ነው። ስለዚህ ሰላሙ ለማስፈንና የተፈናቃዮችም ችግር ለመፍታት ተግባራዊ ስራ ያስፈልጋልም እንጠብቃለንም። ተፈናቃዮች በጣም በችግር ሁኔታ ነው ያሉት። አሁንም ክረምት እየመጣ ነው። በዝናብ በጎርፍ ምናምን ሊቸገሩ ስለሚችሉ አሁን የተመረጠውን ጊዜያዊ አስተዳደር እና ከፌዴራል መንግስት ተስማምቶ ሊያደርጉት ይችላሉ ብዬ አስባለሁ። ይሄንን ማድረግ ያለባቸው ምናልባት ይሄ የፕሪቶሪያ ውል በአንድ ወይ በሁለት ሰው ወገን የሚፈታ አይደለም። በፕሪቶሪያ ውል መሰረት ሁሉም በድርድሩ መሳተፍ የሚገባቸው የአፍሪካ ህብረት፣ የአውሮፓ፣ የአሜሪካ ተደራዳሪ አካሎች የፌዴራልና የትግራይ ተደራዳሪ አካል በሙሉ እዚህ አካቶ መፈጸም አለበት። ውሉ በተሟላ መንገድ ተተግብሮ የትግራይ ህዝብ ችግር እንዲያበቃ ብሎም ዘላቂ ሰላም እንዲሰፍን የፌዴራል መንግስት የእስካሁኑ ዳተኝነት በቁርጠኝነት በመተካት ኃላፊነቱ እንዲወጣ አደራዳሪ አካላትም ጫናቸው እንዲያበረቱም ጥሪ አቅርበዋል። የፌዴራል መንግስት እስካሁን ድረስ
ቁርጠኛ አልነበረም የሚል እምነት ነው ያለኝ በግሌ። የፌዴራል መንግስት ያለውን ውሉን መሰረት አድርጎ የትግራይን ችግር በመፍታት ነው የኢትዮጵያ ሰላምን መምጣት የሚችለው የሚል እምነት አለ። የትግራይ ችግር ሳትፈታ የኢትዮጵያ ችግር ይፈታል ብዬ አላምንም። ስለዚህ የትግራይ ችግር ከተፈታ ደግሞ የኢትዮጵያ ያለው ችግርም መፍታት አንድ ትልቅ እርምጃ ሊሆን ይችላል የሚል እምነት ስለሌለኝ የፌዴራል መንግስት በዚህ ላይ ከፍተኛ ኃላፊነት መወጣት አለበት። የገባውን በውሉ የገባውን ቃል በተግባር ያውሎ ህዝቡን ነው የትግራይ ህዝብ የፌዴራል መንግስት ህዝብ የሚል ከሆነ ችግሩን የትግራይ ህዝብ መፍታት አለበት። ፌዴራል መንግስት አደራዳሪት አካላት የፌዴራል መንግስትና አደራዳሪ አካላትም ተስማምተው ውሉ ለመተግበር ሊሰሩ ይገባል። የፌዴራል መንግስት በገባው ቃል መሰረት ኃላፊነቱ ሊወጣ ይገባል። አደራዳሪ አካላትም ውሉ እንዲፈጸም ጫና ማድረግ አለባቸው። የህዝቡ ስቃይ ሊያበቃ ይገባል። የፌዴራል መንግስት ደግሞ ማድረግ ያለበት ያው በአግባቡ የፕሪቶሪያን ስምምነት መስራት አለበት ብዬ አስባለሁ። ምክንያቱም ህዝቡም ተሸግረዋል በጣም። ጥንታዊው የደብረ ዳሞ ገዳም በዓለም ቅርስነት መዝገብ እንዲመዘገብና ምቹ የቱሪዝም መስህብ እንዲሆን ለማድረግ የትግራይ ባህልና ቱሪዝም ቢሮ ከአዲግራት ዩኒቨርሲቲ ጋር በመተባበር እንደሚሰራ የቢሮው ኃላፊ ዶክተር አጽብሃ ገብረ እግዚአብሔር ገለጹ። ይህ የተገለጸው የደብረ ዳሞ ገዳምን በዩኔስኮ ለማስመዝገብና የቅርሱ አስተዳደር አስመልክተው ከአዲግራት ዩኒቨርሲቲ ይፋዊ ሰነድ በተፈራረሙበት መድረክ ላይ ነው። በስድስተኛው ክፍለ ዘመን እንደተገነባ የሚነገርለት ገዳሙ በኢትዮጵያ ከሚገኙ ገዳሞች ጥንታዊው ቢሆንም የጥንታዊነቱን ያክል ግን እውቅናና እንክብካቤ አለማግኘቱን ተገልጿል። ጥንታዊው ገዳሙን በዩኔስኮ እንዲመዘገብ በማድረግ ዓለም አቀፍ እውቅና አግኝቶ ለኢኮኖሚያዊ ምንጭ እንዲውል ማድረግ እንደሚያስፈልግም ተመላክተዋል። የደብረ ዳሞ ገዳም በዩኔስኮ ለማስመዝገብ በሚደረገው ጥረትም ሁሉም ወገን የበኩሉን አስተዋጽኦ እንዲያደርግ የቢሮው ኃላፊ ዶክተር አጽብሃ ገብረ እግዚአብሔር ጥሪ አቅርበዋል ሲል የዘገበ ባልደረባችን ገብሩ ተክላይ ነው። በጦርነቱ ሳቢያ ለ4 ዓመታት ያክል በመጠለያ ጣቢያ አስከፊ ህይወት እያሳለፉ ያሉት የምዕራብ ትግራይ ተፈናቃይ ወገኖች አስቸኳይ ድጋፍ እንዲደረግላቸው ጥሪ ቀረበ። ተፈናቃዮች በሰብአዊ እርዳታ እጥረት ምክንያት ለሞት እየተዳረጉ መሆናቸውም የምዕራብ ትግራይ ተፈናቃዮች የመቀለ ክላስተር አስታውቀዋል። ሰለሞን ግርማይ ባለፉት ዓመታት በትግራይ በነበረው ጦርነት ሳቢያም ከ4 ዓመታት በላይ በመጠለያ ጣቢያ አስከፊ ህይወት እያሳለፉ የሚገኙት ከምዕራብ ትግራይ የተፈናቀሉ ወገኖች አስቸኳይ የህይወት አድን ድጋፍ እንዲደረግላቸው ጥሪ ቀረበ። የነፍስ አድን ጥሪው ያቀረበው የምዕራብ ትግራይ ተፈናቃዮች የመቀለ ክላስተር አስተባባሪ ሲሆን የምዕራብ ትግራይ ህዝብ ከጦርነቱ በፊት አርሶና ነግዶ ከራሱም አልፎ ለሀገሪቱ እድገት ትልቅ አሻራ ያሳረፈ ህዝብ ቢሆንም አሁን ላይ ግን በመጠለያ ጣቢያ አይኖር ህይወት እያሳለፈ እንደሚገኝ ክላስተሩ ገልጸዋል። የምዕራብ ትግራይ ህዝብ ትልቅ የስራ ኢንቨስትመንቶች የነበሩት በስራ የማይታማና በሀገሪቱ ዘላቂ ሰላምና ልማት እንዲረጋገጥም ከፍተኛ ዋጋ የከፈለ ህዝብ መሆኑም ክላስተሩ ለትግራይ መልሶ ማቋቋም ቢሮ ለማህበራዊ ጉዳይና አስቸኳይ ድጋፍ ለትግራይ ግብረ ኃይል በጻፈው ደብዳቤ አስታውቋል። በአጠቃላይ በ2013 ዓመተ ምህረት በትግራይ ህዝብ ላይ የታወጀው ጦርነት ተከትሎ በህዝቡ ላይ ዓለም አቀፍ የጦር ወንጀል፣ ጾታዊ ጥቃትና ሌሎች ወንጀሎች መፈጸማቸውን በማንሳት በዚህም የምዕራብ ትግራይ ህዝብ በገዛ ቀዬው የእግር እሳት ሆኖበት እግሩ ወደ ምዕራብ እየተጓዘም ገሚሱ ወደ ሱዳን ገሚሱ ደግሞ ወደ ተለያዩ የትግራይ አካባቢዎች ተፈናቅለው በመጠለያ ጣቢያዎች አይኖሬ ህይወት እያሳለፈ እንደሚገኝም ክላስተሩ በጻፈው ደብዳቤ አመላክተዋል። በየትምህርት ቤቶችና በተቀዳደዱ ኬንዳዎች ተጠሉ ያሉት ወገኖች በፀሐይ በብርድና በንፋስ እንዲሁም ክረምት በመጣ ቁጥር ደግሞ በጎርፍና በጭቃ የሰው ልጅ ያሳልፈዋል ተብለው የማይታሰብ ህይወት እየገፉ ለአደጋ ተጋልጠው እንደሚገኙም ክላስተሩ በጻፈው ደብዳቤ ገልጸዋል። ከፕሪቶሪያው የሰላም ስምምነት በኋላም ቢሆን ህዝቡ በመጠለያ ጣቢያ ለሞት እየተዳረገ መሆኑን የገለጸው ክላስተሩ ከዚህ ባለፈም ለማህበረ ኢኮኖሚያዊና ስነልቦናዊ ጉዳት ተዳርጎ በተለይም ወጣቱ ክፍል ወደ ተለያዩ ሀገራት ለህገወጥ
ለስደት ተዳርገው የአሳሲሳይ እየሆነ ይገኛል ሲልም ሁኔታውን በደብዳቤ ገልጸውታል። አሁን ላይ በስምምነቱ መሰረት የሚመለከታቸው አካላት ህዝቡ ወደ ቀዬው እንዲመለስ በትኩረት እንዲሰሩና ህይወቱን ለመታደግ አፋጣኝ ድጋፍ እንዲያደርጉም ጠቁመዋል። በተመሳሳይ ከምዕራብ ትግራይ ተሰደው በሱዳን የተለያዩ መጠለያ ጣቢያዎች ያሉት ስደተኞችም በሱዳን ያለው ጦርነት ላይ ተደጋጋሚ እየገጠማቸው ያለው የእሳት አደጋ ተጨምሮበት አስከፊ ህይወት እያሳለፉ መሆናቸውን የገለጸው ክላስተሩ አስቸኳይ ድጋፍ ሊደረግላቸው ይገባል ሲልም ጥሪ አቀርበዋል። በአጠቃላይ ሁሉም የሚመለከተው አካል በመጠለያ ጣቢያ ከፍተኛ ስቃይ ውስጥ ያለውን ህዝብ ለመታደግ ከሁሉም በላይ ቅድሚያ ለሰብአዊነት በመስጠት ሊሰራበት ይገባል ሲልም ክላስተሩ በድጋሚ ጥሪ አቀርበዋል። አድማጭ ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። አብራችሁን ቆዩ። ወይዘሮ ብሬ አሰፋ ትባላለች። ከነ 3 ልጆቿ የጦርነቱ ገፈት ቀማሽ ከሆኑት ተፈናቃዮች መካከል አንዷ ስትሆን ጦርነቱ ከነ ልጆቿ ለስቃይና መከራ ከመዳረጉም ባሻገር ከባለቤቷ ጋርም አለያይቷታል። ወይዘሮ ብሬ በአብይ አዲ ከተማ በእማሆይ ጸጋ ምግባረ ሰናይ ድርጅት የልጆቿን የዕለት ጉርሻ ለማግኘት ስትጠባበቅ ያገኘናት ስትሆን እየገፋን ያለነው የሰቀቀን ህይወት የጦርነቱ ውጤት በመሆኑ በአጠቃላይ ሀገሪቱ ሰላም እንዲሰፍን እንፈልጋለን ትላለች። ባልደረባችን አሰፉ ብርሃኑ ባለታሪኳን አነጋግራታለች። ተከታትለን እንመለስ። የተፈናቀልኩት ከጠላይ ካታ የሚባል ሀገር ምግብ የለኝም የሚበላው እዚህ ነኝ። ምሰጠኝ ሞሄናት ምታስበላኝ ጧት መጣለሁ። ልጆች ይበላሉ። እኔ የሰጠችኝ ደግሞ ሳነው ጋር ወስጄ ልጆች መዋል ያደርጋሉ። አሁን እኔ ደግሞ እዛ ሆኜ በዚች ልቀበል ነኝ። በዚች ተቀብዬ ደግሞ ሳኔ ውስጥ አድርጌ ወስጄ ልጆች አሁን እዚህ ቢበሉ ቤት እጄ ደግሞ በዚህ ነው ማበላቸው። ይችን እሷ ነው የሚበሉት። እኔ ልበላ ሳልሆን ማለት ነው። ልጄ እንደዚህ ነኝ። ምግብ ፈልገው እነሱ አንቺ ስታጭ የሚሰማሽ ነገርስ ምንድነው? የሚሰማኝ እኔ በቃ ለምን አልሞትኩም? እዛ ልጆቼ እዛ እየበሉ ለምን አይሞቱም ነበሩ? ለምን መጣሁ የሚለው ነገር አለኝ። እነሱ እስከሚረግፉ ድረስ አልቆይም። ታንቄ ነው የምሞተው። በቃ ጭናት በቃ እኔ እቅድ የነበረችው እንዴት ነው ያሰብኩት? እኔ ጌታ ሆይ በሰማይም በምድርም ልጠበስ ነኝና ታንቄ ልሞትና ልጆቹ የሆኑ ብዬ ነበር። ከነ ልጆቼ ያለሁበት ስቃይ ነው ያለሁት። በቃ ስቃይ፣ የሚበላውም የለኝም የሚጠጣውም የለኝም። በቃ ከዚህ ሁሉ የሚያስጨንቀኝ ግን ምኝታ ብቻ፣ ቤት ኪራይ የሚያስጨንቀኝ ማለት ነው። አንዷ ውሃ ታመጣልኛለች፣ አንዷ 3 እንጀራ ታመጣልኛለች፣ አንዷ ዱቄት ታመጣልኛለች። ይሄን ያለሁበት ማለት ነው። የሰላም ስምምነቱ ተተግብሮ እነዚህ ህጻናት ወደ ቤታቸው እንዲመለሱ ምን መደረግ አለበት? የመንግስት አካላት እንዴት መስራት አለባቸው? የሚመለከታቸው ኃላፊነት ያለባቸው አካላት እንዴት መስራት አለባቸው? የሰላም ስምምነቱ እንዲተገበር ሰላም እኔ በኩሌ በሞት ላይ ምንም የሚገኘው ነገር የለም። ሮጥነ ወደቅነ ተነሳነ ምንም ያገኘነው ነገር የለም። አለቁ። ከዚህ ውጭ ግን ምን ትርጉም አለው? ሰላም ነው የሚፈልገው። በሁሉም ነገር ተስማምተህ ሰላም ነው የምንፈልገው። ሀገራችን ሰላም፣ ኢትዮጵያ ሙሉ ሰላም ነው የምንፈልገው። እኛ ውጊያ አንፈልግም። ልጆቻችንም ከአባታቸው ሆኖ ሊያድጉ እናታቸው አባታቸው አፍቆ ሊያድጉ ነው የምንፈልገው። እኛ ሊማሩ እኛ ጭንቅላታችን እኛ ትምህርት የሌለን ቀርተን ልጆቻችንም ሊማሩ ነው የምንፈልገው። በተለይ ሞይ ጸጋ የሚያግዙ ምግባረ ሰናይ ድርጅቶች አጠናክረው እንዲቀጥሉ እነዚህ ህጻናት ወደ ቤታቸው እስኪመለሱ ሁሉም እንዲያግዝ ምን መልእክት ታስተላልፍ ያለሽ? እንደ አንድ እናት ምን ጥሪ ታደርጊያለሽ? ህጻናት እነዚህ ህይወታቸው እንዲቀጥል ሁሉም እንዲረባረብ በውጭ ያለው ዲያስፖራዎቹ የተለያዩ አካላት እንዲያግዙ እንደ እናት ምንድነው ጥሪ የምታደርጊ? እኔ የሚለው ውጭ ያለው ትግራይም በውጭም በአገር ያለም እነዚህ ልጆች አገር ተቀባይ ናቸውና የሚጠቅሙ ናቸውና የሚለው አሁንም ቀጥሉ፣
አሁንም አስበሉ፣ አሁንም ደግፉ። እናንተ ስለ ህፃኖች፣ ስለ ተፈናቃይ፣ ስለ በክፉ ጊዜ የተፈናቀሉት አግዙ ነው የምላቸው። እኔ አግዙ፣ ስለ እግዚአብሔር ልጆቹ እንዳይሞቱ አግዟቸው ነው የምልኝ። በቃ ይሄን ነው ማሳልፈው። እስኪ ሞይ ጸጋ እንዴት ነው መስገልጫቸው? ሞይ ጸጋ ምን ልበለው እኔ መግለጹስ በጣም ነው በቃ ከአቅሜ በላይ ነው የሆነ። የነ ሞይ ጸጋ እሷ እዚህ ባት ሂጂ ብሎ እኮ ባይልኩኝ ባልመጣ እኔ ልጆቼ ራሴ እንደቅጠር ረግፍታ ያለው ብዬሻለሁ። እኔ ሂጂ ብሎ ላኩኝ። እዚህ መጥቻ ያው እየበላሁ እየጠጣሁ ነው። ተመስገን። ከጦርነቱ በኋላ በተተኳሾች ምክንያት ከ2000 በላይ ዜጎች የሞትና የመቁሰል አደጋ እንዳጋጠማቸው ተገለጸ። ይህ የተገለጸው ዓለም አቀፍ የተተኳሾች ግንዛቤ ቀንን አስመልክቶ በተዘጋጀው መድረክ ላይ ሲሆን በዚህም መንግስታዊና መንግስታዊ ያልሆኑ ተቋማት ተገኝተዋል። አለነካሳ ዓለም አቀፍ የተተኳሾች ግንዛቤ ቀን ኢንተርናሽናል ዴይ ፎር ማይን አዌርነስ በዓለም ላይ ውጊያ በተካሄደባቸው ሀገሮች ልዩ ልዩ ተተኳሾች ያካተተ የጦርነት ቅሪት ምክንያት በማህበረሰብ የሚደርሰው ጉዳት መሰረት በማድረግ በዓለም ደረጃ ሚያዝያ 4 2025 ታስበው ውለዋል። በመቀለ ከተማ መንግስታዊና መንግስታዊ ያልሆኑ ድርጅቶች በተገኙበት ታስበው ውለዋል። በዚህ ዙሪያ የተሃድሶና የልማት ድርጅት ራዶ 29 በሚሆኑ የትግራይ ወረዳዎች የተለያዩ ስራዎች እያከናወነ እንደሚገኝ የራዶ ትግራይ ቅርንጫፍ ጽህፈት ቤት አስተባባሪ አቶ ተስፋይ ገብረ ማርያም ተናግረዋል። ህብረተሰቡ በተለያዩ ተተኳሾች አደጋ እየደረሰበት በነበረበት ወቅት ህብረተሰቡ ይህንን ባለማወቅ እንዳይነካ የማስተማር ስራዎች እየሰራን ቆይተናል። በአንድ ጊዜ እስከ 13 ወረዳዎች እያያዝን ቆይተናል። ነገር ግን ከአንድ ወረዳ ወደ አንድ ወረዳ በመንቀሳቀስም ከፕሮጀክት እየተንቀሳቀስን እስካሁን እስከ 24 ወረዳዎችን አድሬስ ማድረግ ችለናል። ብዙ ህብረተሰብ በሬዲዮ ትምህርት ሰጥተናል። እነዚህ ገጽ ለገጽ ትምህርትም ስንሰጥ ቆይተናል። ከህብረተሰቡ መሀል በማሰልጠንም እርስ በራሳቸው እንዲማማሩ በማድረግ ቆይተናል። አሁን ደግሞ ተጨማሪ 5 ወረዳዎች ይዘናል። እስካሁን ወደ 29 ወረዳዎች አድሬስ ለማድረግ ሞክረናል። በመድረኩ ተሳታፊ የነበሩና በዚህ ዙሪያ ተባባሪ የሆኑ ድርጅቶች ኒው ሆራይዘን የአካል ጉዳተኞች ልማት ድርጅት ዋና ስራ አስፈጻሚ አቶ ዮሐንስና ከኢማጂን ዋን ዴይ በጎ አድራጊ ድርጅት አቶ አማኑኤል ኃይሌ በበኩላቸው ተተኳሾች ሙሉ በሙሉ ለማጽዳት ተጨማሪ ስራዎች መከናወን አለበት ባይ ናቸው። የግንዛቤ ስራዎች ላይ የአካል ጉዳት አሲስት ዲቫይስ ድጋፎች ላይ የተለያዩ ስራዎችን እንደኛ ድርጅት ኒው ሆራይዘን ጨምረው እየሰራን ያለ ነው። ይሄ ግን በቂም አይደለም። የግንዛቤ ስራ በመስራት ብቻ ችግሩ መቀረፍ አይቻልም። ተጨማሪ ሌላ ስራዎች መሰራት አለባቸው ብለን ነው የምንወስደው። የመጀመሪያውን እነዚህ ሰለባ የሆነ አካባቢዎች ላይ በደንብ ተጠንቶ ሙሉ በሙሉ ከነዚህ ስጋቶችን ነፃ መሆን ነው ያለበት። ስለዚህ እነዚህ በአፋጣኝ የፌዴራልም የመንግስት አካላትም ተነጋግረው አስፈላጊውን ረጂ ድርጅቶቹም ድጋፍ አድርጎበት በአጭር ጊዜ መነሳት አለበት። ቻሌንጅ ያለው አሁን የምንለው ትልቁ ጉዳይ ምንድነው? ግንዛቤ ማሳደሩ ብዙ ፓርትነር ኢንክሉዲንግ ኢማጂን ዋን ዴይ እየሰራን ነው። እነዚህ ተተኳሽ የሆኑ ነገሮች የማንሳት ጉዳይ ግን ስቲል አሁንም ብዙ ሰዎች እየቀጠፈ ቀንሰዋል። ኢምፓክት አለው፣ ውጤት አለው። ያ በየጊዜው ሲሞት የነበረውን ህፃን አሁን ከአመት ወደ አመት ከ22 በፈረንጅ እስካሁን ያየነውን ከአመት ወደ አመት እየቀነሰ ነው የመጣው። ግን አሁንም ያልተነሱ ያልተጠረጉ ብዙ የዋሪን ኤክሶና ኦክሶ ስላሉ ብዙ ህይወት እየቀጠፈ ነው ያለው። ያው እንደ ኢማጂን ዋን ዴይ ተጨማሪ ፈንድ በማግኘት ህብረተሰብን ግንዛቤ በሰፊው ለማዳረስ እየሄድንበት ያለው ጉዳይ ነው ያለው። ፈንጆች ለማምከን ያለመ በጊዜያዊ አስተዳደሩ በኩል በሁለት መንገድ እየተሰራ መሆኑን የካቢኔ ሴክሬታሪያት ዳግም ህንጸትና መልሶ ግንባታ ተወካይ አቶ ንጉሰ ማሞ ገልጸዋል። በሁለት መንገድ እየተሰራ ነው ያለው። እንደ መንግስት አንድ አወቃቀር ተሰርተው ስትራክቸራል በሆነ መልኩ መንግስታዊ መዋቅር እንዲኖረው እየሰራን ያለ ነው። ሁለተኛ ደግሞ መንግስታዊ ባልሆኑ አካላት ግንዛቤ ማስጨበጫ ስራዎች እየተሰሩ ነው ያሉት። እነ ራዶም አሉ፣ ዩኤን ማስም የሚባሉ አሉ፣ የኛ ፈንጂ ማምከን ባለሙያዎችም አሉ ከመንግስት ተቀራርበው የሚሰሩ። እነኚህ ደግሞ በተወሰነ መልኩ ተተኳሾቹ ህብረተሰቡ እንዳይነካቸው በተወሰነ መልኩ ደግሞ የማንሳትና የማምከን ስራዎቹ
የጦርነቱ ቅሪት ተተኳሽ በተመለከተም በመንግስት በኩል የተለየ ትኩረት ተሰጥቶ እየተሰራበት መሆኑን የጠቆሙት ደግሞ የትግራይ ፈንጂ አምካኝ ዩኒት ኃላፊ አቶ ተስፋዬ አብርሃ ናቸው። ከጦርነቱ በኋላ በተተኳሾች ፍንዳታ ምክንያት ከ2000 በላይ የማህበረሰብ አካላት መሞታቸውና መቁሰላቸው ይህም በተወሰኑ አካባቢዎች በተካሄደው ጥናት መሆኑ ሁኔታው አሳሳቢ ያደርገዋል ብለዋል። እስካሁን እኛ ባለን መረጃ በዚህ 2 ዓመት ከጦርነቱ በኋላ ከ2000 በላይ ማህበረሰብ የተለያየ የሞትና የመቁሰል አደጋ ደርሶታል። ስለዚህ ይህንን የተካሄደው ጥናት ደግሞ በመላው ዞኖችና ወረዳ አይደለም፣ በተወሰኑ ነው። አብዛኛው ስናየው ምዕራብ ትግራይ ገና ያልተነካ ነው። በቦርደር አካባቢ ያሉ ስጋት ያለባቸው የሚባሉ ቦታዎች ማያካትም። ስለዚህ በተነጻጻሪ ሰላም ያለባቸው አካባቢዎች የተገኘ ጥናት ነው። በዚህም ሁሉ ያልሸፈነ ጥናት በመሆኑ ይህንን በሙሉ ስታሰው ከዚህ በላይ ሊሆን እንደሚችል መገመት ይቻላል ማለት ነው። እየተባባሰ ያለው የወጣቶች ህገወጥ ስደት ለማህበራዊ ኢኮኖሚያዊ ቀውስ እንዳጋለጣቸውና ወጣቱን ለሞት እየዳረገ እንደሆነ የአላማጣ ወረዳ ነዋሪዎች ገለጹ። ነዋሪዎቹ አክለውም ከሃይማኖት አባቶች ጀምሮ ሁሉም የሚመለከተው አካል ህገወጥ ስደት ለመግታት በትኩረት እንዲሰራም ጥሪ አቅርበዋል። ሰለሞን ግርማይ ስደት ማለት በጣም አስከፊ ነው። እዛ ላይ ብዙ ነገር ታያለህ። ጓደኞች ካንተ ተለይተው ይሞቱብሃል። እዛ ብዙ ነገር ስላለ እሱን ስላየሁኝ እኔ አሁን ስደትን መሄድ አልፈልግም። ስደት ኪሳራ እንጂ ትርፍ የለውም። እነዚህ ድምጾች የአላማጣ ወረዳ ነዋሪዎች አንደበት ሲሆኑ የህገወጥ ስደት አስከፊነት በተግባር ያዩና የጦሱ ሰለባ በመሆናቸው ለከፍተኛ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ጉዳት መዳረጋቸውን በመግለጽ በትግራይ የነበረው ጦርነት ተጨምሮበት ደግሞ በርካታ ወጣቶች ለህገወጥ ስደት ተዳርገው በሳህል በረሃ ለረሃብና በባህር የአሳ ሲሳይ በመሆናቸው ስደት የሞት መንገድ እንጂ ምንም ትርፍ የለውም ሲሉ ነዋሪዎቹ ይናገራሉ። ስደተኛ ነኝ። ብዙ ጊዜ ስደት እጃለሁ። ከ2 ወደ 3 ጊዜ አካባቢ ስደት ረግጫለሁ እና ግን ስለ ስደት በጣም አስከፊ ነው። የስደት ኑሮ በጣም አስቸጋሪ ነው። 14 ወር ታስሬ ነው የመጣሁት እስር ቤት ውስጥ እና በጣም በዛ ልክ ደግሞ ተላላፊ በሽታ አለ፣ ትታመማለ። እኔ አሁን እዚህ ሀገር የሆነ መፍትሄ ከተፈጠረልኝ ሀገሬ ላይ ሆኜ እሰራለሁ። ስደትን አላስብም። ትምህርትን እድሜያቸውን ያልበቃ ህፃውንቶቹ ብዙ የሚያፈሩ ብዙ የሚማሩ በስደት በውሃ ጥም በራብ ወድቀው እየቀሩ ልጆቻችንም ወንድሞቻችንም ኪሳራው እንጂ ትርፉ የለውም። ለራሱ ለቤተሰቡ ችግር እንጂ ምንም ለማንም አይጠቅምም። ቤተሰብ ማውደል፣ ቤት ማውደም፣ የአባት እናት ቤት ማውደም፣ እንደገና ችግር ሲደርሰው ደግሞ አባት እናት ወደ መከራ፣ ወደ ሀዘን፣ ወደ ልቅሶ ነው እንጂ ምንም የሚጠቅም ነገር የለውም። ስደት አስከፊ ነው እንጂ ምንም ደስታ የለውም። ነዋሪዎቹ አክለውም ህገወጥ የወጣቶች ስደት ለማስቀረትና ለመግታት ለወጣቱ ክፍል ምቹ የስራ እድል እንዲፈጠርለት ማድረግና ግንዛቤ ማስጨበጫ ስልጠናዎች መስጠት እንደሚገባም ይገልጻሉ። አሁን ዝም ብለህ አሁን ስደት ይቆም ካልክ ስደት ሊቆም አይችልም። በምንም አታቆሙም። ለምን? ወጣቱ የሆነ ነገር ካጣ ወደ ስደት ነው የሚያስበው። ገብቷል? እና አሁን ወጣቱ እያሰባሰብክ ወጣት እየተሰባሰበ የሆነ ነገር እያደራጀህ እዛ ስራ ላይ እንዲሰማራ እያደረግ በዛ ምክንያት ስራ ወጣቱ በስራ ቢዚ ከሆነ የማይሄድበት ምን ይፈጠራል ብዬ ነው የማስበው። ወጣቱ ለስደት የሚዳርገው ጦርነትም አለ፣ አገራችን ነው። ከሰው ሀገር ሄደህ ግን ብዙ ሀብት ብትይዝም ክብር የለህም። ቅሌት ነው እንጂ ክብር የለህም። እዚያ ብር ምንም አይደለም ይመጣል። ትርፉና ኪሳራው ሲለያይ ኪሳራው ነው የሚበዛ። አሁን ቤታቸው ቢሰሩ ነው የምመርጠው። የሚመከሩ ወላጅ የሚመክረው ቤታቸው እንዲሰሩ፣ እንዲያለሙ፣ እንዲማሩ ችግርን ተሸክመው ትምህርት ቢማሩ አንዳንድ ነገር ላይ ያልፍላቸዋል። አገር መሪ ይሆናሉ፣ አገር ይረከባሉ። ህገወጥ የወጣቶች ስደት ሙሉ በሙሉ ለማስቆም መንግስትና ለጋሽ ድርጅቶች በትኩረት መስራት ይጠበቅባቸዋል ያሉት ነዋሪዎቹ በተለይም የሃይማኖት አባቶችና የሀገር ሽማግሌዎች በግንባር ቀደምነት ሊያወግዙት ይገባል ሲሉም ጥሪ አቅርበዋል። የሃይማኖት አባቶች ምን ማድረግ አለብን? እኛ ብናስተምረው፣ እኛ ብንቀጣው መጥቶ አጥምቁኝ ነገ ተመልሰ ስለምትሄድ አናጠምቅም ብንለውም አይሄድም ነበር። ግን በእኛ በሃይማኖት መሪዎችና በአባትናት ችልትነት ነው ልጁ ሁሉ የተሰደደው። የሃይማኖት አባቶችም ባሉበት ማስተማር፣
ማጽናናት ክፉ ነው ጥቅም የለውም ከዛ ደግሞ ከሃይማኖታችን ተያይዞ ደግሞ አይጠቅምም ብለው ካስተማሯቸው ይታገሳሉና በምሁር ያለው ደግሞ ማስተማር መምከር ነው። በትግራይ በተከፈተው ጦርነት ሳቢያ በጤና ተቋማቱ ላይ በደረሰው ውድመት ተከትሎ ማህበረሰቡ ለከፋ እንግልት እየተዳረገ ይገኛል። ውድመቱን ለመጠገንም የተለያዩ ጥረቶች ይደረጋሉ። በአስገደ ወረዳ የሚገኘው ዕደጋ ህብረት ጤና ጣቢያ በትግራይ ዳግመ ግንባታ ጽህፈት ቤት አስተባባሪነት ጥገና ተደርጎበት ተመርቋል። በትግራይ ጊዜያዊ አስተዳደር በፌዴራል ገንዘብ ሚኒስቴርና በዓለም ባንክ ድጋፍ በትግራይ ዳግመ ግንባታ አስተባባሪነት ጥገናው መከናወኑም ተገልጿል። የጤና ጣቢያው ዳግመ ግንባታም ህዝቡ እየደረሰበት የነበረውን እንግልት የአገልግሎት አሰጣጥ እጥረት እንደሚፈታ ተስፋ ተደርጎበታል። የጤና ተቋማቱ ጦርነቱን ተከትሎ ለደረሰባቸው ከፍተኛ ውድመት ተገንብተው ወደ መደበኛ ስራቸው እንዲመለሱ ለማድረግም የባለ ድርሻ አካላት ድጋፍ ወሳኝ መሆኑን ይገለጻል። በመጨረሻም ጋዛ የግድያ ሜዳ ሆናለች ሲሉ የተመድ ዋና ጸሐፊ አንቶኒ ጉተሬስ አሳሰቡ። ዓለም እስራኤል በጋዛ ላይ የጣለችው የእርዳታ እገዳ ላይ እርምጃ እንዲወስድ የረድኤት ተቋማት ሲያሳስቡ ግዛቲቷ የግድያ ሜዳ ሆናለች ሲሉ የተባበሩት መንግስታት ዋና ጸሐፊ ተናግረዋል። እስራኤል በከበባ ውስጥ ባስገባቻት ጋዛ እርዳታ ሙሉ በሙሉ ቀጥ ብለዋል፣ እንዲሁም አስፈሪ ደጃፎች ተከፍተዋል ሲሉ ዋና ጸሐፊው አንቶኒ ጉተሬስ አሳስበዋል። ዋና ጸሐፊው አስተያየታቸውን የሰጡት 6 የተባበሩት መንግስታት ኤጀንሲ ኃላፊዎች የምግብና ሌሎች መሰረታዊ አቅርቦቶች ለፍልስጤማውያን እንዲደርስ የዓለም መሪዎች አፋጣኝ እርምጃ እንዲወስዱ ከተማጸኑ በኋላ ነው። የእስራኤል የውጭ ጉዳይ ሚኒስትር በበኩሉ በጋዛ በቂ ምግብ እንዳለ አስታውቆ ዋና ጸሐፊውን የእስራኤልን ስም በማጥፋት ከሷቸዋል። እስራኤል በጋዛ ሰርጥ ምንም አይነት እርዳታ እንዳይገባ እገዳ ከጣለች ከወር በላይ አስቆጥሯል። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ ሰላምን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። እስራኤል በአየርና በመሬት የተቀናጀ ድጋሜ ጥቃት ከጀመረች በኋላ 1449 ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታውቋል። አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዜናዎች የእስካሁኖቹ ነበሩ። ስለነበረን ጊዜ እናመሰግናለን። ከቀሪው የጣቢያችን ፕሮግራሞች ጋር መልካም ምሽት ይሁንላችሁ።